እንኳን ሃይሚ ዳኒ ጋር ሄደች። የምር በጣም ደስ ብሎኛል። በቃ ዳኒ ጋር መሄዷ በጣም ደስ ብሎኛል። ግን የሄደችበት ምክንያትን አላወቃችሁም። ብዙዎቻችሁ እየተናገራችሁት ነው። ዳኒ ጋር የሄደችበት ምክንያት ብሩኬና ሃይሚ ለእናንተ ብቻ ነው እንደምታስቡት? ለኛ ማስቡልን፣ ለሙሽ ያስቡለት። እኛ ምሬ ነው በጣም ተጨንቀናል። የጨረቃ ፋሚሊ በጣም ነው የጨነቀው። ኮሜንት ላይ ገብታችሁ አታነቡም እንዴ? የኛ ምንም ሀሳብ ልትቀበሉ ይገባል እንዴ? እኛ ጭንቀት ውስጥ መግባት አለብን? ሰላም 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 ሰላም፣ ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ፋሚሊ፣ ዛሬ ያው በዋናው ርዕሳችን ይታወቃል ማለት ነው። የምንመጣበት ጉዳይ ይታወቃል። በቃ በዛ ጉዳይ ነው ከቻል ነው። ሰሞኑ ትንሽ እየተንጫጫ ነው የግሬስ ፋሚሊ። ወከባ በጣም ከባድ ኮሽታ ነው የተፈጠረው ጨረቃው ፋሚሊ ላይ ማለት ነው፣ በሃይሚና በብሩኬ ምክንያት። ዛሬ በቃ ሚኪያስ ምንድነው ጉራ ብቻ ሆናችሁ ቡታጅራ ልጆች መታችሁ ለምንድነው ማታስታርቁት? ለምንድነው መታችሁ መፍትሄ ማሰጡት? የቡታጅራ ልጆች እያላችሁ ነው። ዛሬ ቀጥታ ወደ ምንድን የመጣ ነው? ወደ መፍትሄው ማለት ነው። እስከ ዛሬ ብዙ መፍትሄ ነግረናችኋል። ዛሬ ግን የመጨረሻ መፍትሄያችን ነው። ከዛ በኋላ አንድ መፍትሄ ይኖረናል። እሱን አድርገን እንጨርሳለን ማለት ነው። ምንድን ያሰብነው ዛሬ ያው ከመጀመራችን በፊት ግን ይሄን ቻናል ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቪዲዮውን ጀምሮ ሰብስክራይብ መጫነው እንዳትረሱ። ያው የመጀመሪያው ቻናላችን ተዘግቶ አዲስ ቻናል ከፍተን ያው በ3 ቀን ውስጥ እንደዚህ 1000 ምናምን ደርሰናል ማለት ነው። ከታች እንደምታዩት በጣም እጅግ አድርጌ ሁላችሁንም ነው ማመሰግናችሁ። እና ምላችሁ ፈልጌ ነው ዛሬ የመጣሁበት ምክንያት ትላንትና ሃይሚ ዳኒ ጋር ተገኝታ ነበር እና በጣም ሁላችንም ያስደነገጠን ነገር ነው። እኔ እና ሀብ ጋር ደውያለሁ፣ እነ መለኛው ጋር ደውያለሁ። እነሱ ሲነግሩኝ በጣም ትላንትና የተፈጠረው ነገር በጣም የምር ከሚጠብቁት በላይ ነው የሆነባቸው። እነሱ ካሰቡት ከገመቱት በላይ ነው። ምክንያቱም ብዙዎቻችሁ እየገመታችሁ ያላችሁት ሃይሚ ዳኒ ጋር ሌላ ነገር ልታረግ ሄዳ ወይም ደግሞ ዳኒን ለሌላ ነገር ተመኝታው ሄዳ አርጋችሁ ነው ያሰባችሁት። እኔም እንደዛ ነበር የገመትኩት። ግን ደግሞ የሆነ ሰውን ስጠይቅ ማለት ነው የሆነ ሰው ስጠይቅ ምንድን ያለኝ ሃይሚ ዳኒ ጋር ሄደችው ያለውን ነገር እንዲያስተካክል ነው ማለት። ከብሩኬ ጋር የተፈጠረው አለመግባባት ሁላችሁም ታውቃላችሁ፣ እኛም እናውቃለን። በጣም ትልቅ አለመግባባት ነው። ዳኒም ህግ ጋር ሄዷል እስከ መክሰስ ድረስ ማለት ነው። ጠበቃ እስከ ማማከር ድረስ ሄዷል። ይሄ ነገር ደግሞ ይሄ ነገር ሌላ ቦታ ከሚደርስ እኛ ቀድመን ትላልቆች ነን፣ ማስተዋል እንችላለን። ነገሩን መፍትሄ መስጠት መቻል አለብን ብለን ነው ዛሬ እዚህ የደረስነው። ምንድነው መፍትሄ ሊሆን የሚችለው? እዚህ ቪዲዮ ላይ ማለት ምንድነው መፍትሄ ሊሆን የሚችለው? ናቲ ፎከስ ይላል። እሺ ምንድነው እዚህ ላይ እኛ እንድናወራበት ያደረገን ያው የዳኒ ሃይሚን ጸጉር መደባበስ ማለት ነው። በቃ የሰው ሚስት ናት እንድትለያይ ይፈልጋል። እሷም መንገድ እያመቻችለት ይመስለናል ለኛ። አሁን እንደኔ እየታየኝ የነበረው መጀመሪያ ቪዲዮ እንደከፈትኩት በቃ ለሱ መግቢያ እየፈጠረችለት ወይም ደግሞ ከዳኒት ጋር ያላትን ኮኔክት ይሁን ለማስፋፋት ወይም ከሱ ጋር ያላት ኮሙኒኬሽን ለማስፋት። አሁን ይሄ ምንድነው ያላቸው ግንኙነት ከሰው ጋር ኖርማል ላይፍ ምናምን ጥሩ ነው፣ ሶሻል ላይፍ ምናምን አሪፍ ነው። ግን ደግሞ የሱ ሶሻል ላይፍ የሚባል አይነት ነገር አይደለም። ሰውን የሚጎዳ ላይ እንትን ግንኙነት ጥሩ አይደለም ማለት። ይሄ ከሰዎች ጋር ያላችሁን ሪሌሽንሺፕ ሊያቆም የሚችል ወይም ደግሞ የእናንተን ህይወት ሊጎዳ የሚችል ግንኙነት በጣም ከባድ ነው እና ዳኒ እያደረገ ያለው እንደዛ አይነት ነገር ነው። ስለዚህ ምንድነው ላችሁ የፈለኩት አሁን ትላንትና ሃይሚን በሌላ መንገድ የገመታችኋት ወይም ደግሞ ሃይሚ ሌላ ነገር ያሰባችኋት ሰዎች ተሳስታችኋላችሁ ፈልጌ ነው። ብዙዎቻችሁ ሃይሚ ዳኒን ወዳው ዳኒን ፈልጋው ምናምን ሄዳ ነው ብላችሁ ነው ያሰባችሁት እና እሷ እንደዛ አስባ እንደዛ ተመኝታ ምናምን ነገር አይደለም። ዳኒን አስባው ዳኒ ወዳው ምናምን ነገር አይደለም። ኖርማል ከብሩኬ ጋር ያለውን ነገር አለመግባባት ከብሩኬ ጋር የተፈጠረው አለመግባባት ለመፍታት ነው፣ በንግግር ለማውራት ገብቷቸዋል። ሴት ልጅ በጣም ብልህ እንደሆነች ያወቁት በጣም እኔ ከዚህ በፊት ተናግሬያለሁ። ሴት ልጅ ብልህ ናት። ይበልጥ ደግሞ ሃይሚ በማስረጃ እያሳየች ነው ብልህነቷ። ሴት ልጅ ምናል ብልህ እንደሆነች አሁን ሃይሚ እዚህ ጋር እየተጠቀመች ያለችው ምንድነው ሲስተም ነው። በቃ ልታደንቋት ልታበረታቷት ነው የሚገባው። ግን ባይሆን ግን እዚህ ጋር ግን የሚባል ነገር አለ። አፍራሽ ነው ግን ማለት ነው። ግን ማለት ያው አፍራሽ ቃል ነው። ስለዚህ እኔ እዚህ ጋር ይሄን ነገር ግን ልላችሁ የምችልበት ምክንያት ሃይሚ ዳኒ ጋር ስትቀር የምትቀርበው አቀራረብ የሆነ ሊሚት ገደብ ሊኖረው ይገባል። ኦቨር ቅርብ ጥሩ አይደለም። ፍቅር የሚጀምረው በመላመድ ውስጥ ነው። አሁን ዳኒን በለመደችው ቁጥር ዳኒን በቀረበችው ቁጥር ፍቅር ሊይዛት ይችላል። ስለዚህ እቺ ልጅ ኦቨር መቅረብ የለባትም። መቅረብ ያለባት በምን አይነት ሲስተም ነው? ኖርማል የሆነ የሷን ነገር ሊወስድባት የመጣ ሰው
እሱን ልታስጠል እንደሚጥር ሰው መሆን ያለባት። ያው ግራ ሊገባች ይችላል አነጋገሬ እና ይሄ ነገር ነው ልላችሁ የፈለኩት። ማስተካከል ያለብን አስተሳሰባችን ነው። ብሩኬ የመጣበት መንገድ ልክ አይደለም። ብሩኬ ያደረገው ነገር ልክ አይደለም። እሱን እየጎዳው ነው። በቃ እሱ ሊጠቅመው አልቻለም ለሱ ማለት ነው። ጎርቶታል። ከኋላ ድምጽ እየረበሸኝ ነው። ትንሽ ሊረብሻችሁ ይችላል። በጣም ይቅርታ። ግን እምላችሁ ፈልጌ ነው ይሄን ነገር ብሩኬ አሁን ማድረግ ያለበት መጥቶ ጉልበቱን አቅሙን ማሳየት አይደለም። ጉልበት አቅም ማሳየት ይቻላል። በቃ እስከ ጥግ ይቻላል። ግን ደግሞ የምናሳይበት ቦታና ጉልበታችንን ቼክ ልናደርግ የምንፈልግበት ቦታ ማወቅ መቻል አለብን። እዚህ ጋር ዳኒ ቪዲዮ ደቅኖ ነው እያወራ ያለው። ካሜራ ደቅኖ ነው ካንተ ጋር እያወራ ያለው። ስለዚህ ይሄን ነገር ምንድነው ማድረግ ያለብህ? አንተ ቦታ መርጠህ ነው እሱን ማውራት ያለብህ። እንደፈለገ ያደርግሃል። አሁን ቪዲዮ ይዟል። እኔ እያስፈራራሁህ አይደለም፣ ወይም ደግሞ አንተ ላይ ይዛትክ ወይም አንተ እንድትፈራ ምናምን አይደለም፣ እንድትጠነቀቅ ነው። ስለምወድህ የሀገሬ ልጅ ስለሆንክ ማለት ነው። እስኪ ሁላችሁም ይሄን ነገር እናንተ አስቡት። በቃ ሁላችሁም ማለት ነው ይሄን ነገር አስቡት። የትኛው ሰው ነው እናንተን እኔ በሆንስ ብላችሁ አስቡ። ማለት ያለውን ነገር እኔ በሆንስ። አሁን ለምሳሌ ይሄ ቪዲዮ የምታየው ልጅ ሴትም ወንድም ልትሆኑ ትችላላችሁ። የሆነ ሰው መጥቷችሁ ያን ሰው ቪዲዮ ማስረጃ እያላችሁ ሁሉ ነገር ማስረጃ እያላችሁ ህግ ጋር ሄዳችሁ እንደፈለጋችሁ ማድረጋችሁ ነው ትችላላችሁ። ስለዚህ ዳኒም ምንድነው ማድረግ የሚችለው? መክሰስ ይችላል ምናምን። እኔ ብሩኬ እንድትፈራ ወይም ብዙዎቻችሁ ትላንት ኮሜንት ላይ ስላየው ነው ለምን ታስፈራረዋለህ? እንዲፈራ ለምን ታደርገዋለህ? ምናምን እኔ እንዲፈራ ፈልጌ አይደለም፣ ወይም ላስፈራራው ፈልጌ አይደለም። ይሄን ነገር ማድረገው እንዲጠነቀቅ ነው። ከዚህ በፊት እንደዚህ አይነት ነገሮች ተናግሬያለሁ። ብዙ ነገሮች ተፈጥረዋል። ያ ግማሽ ራስታ አይታችሁታላ፣ ቪዲዮ ለማስታወስ አክል ማለት ነው። የሆነ ግንባሩ ገባ ያለ ልጅ ከሱ ጋር የተፈጠረውን ነገር አይታችሁታል። ድጋሚ አሁን እዚህ ጋር አለ። ይሄ ልጅ መገመት የለበትም። ሰውን በመደብደብ መገመት የለበትም ይሄ ልጅ ማለት ነው። በቃ እኛ ተናግረናል እኮ እኛ ነገር ነው ለሱ። አንተ ሊበጠብጡ የመጡን ሰዎች አንተ አይደለም ማስቀየም ያለበት፣ ለኛ ነው መልቀቅ ያለብህ ብለናል። እኛ ለኛ አሳየነ። በቃ ለኛ ንገረን። እኛ መዛት አንፈልግም። ያው ከዚህ በፊት ነው የዛትኩባቸው ቪዲዮዎች ነበሩ። እነሱም የትኛው ቻናል ላይ? የመጀመሪያው ቻናል ላይ። ያ ቻናል ምን ተደረገ? ባን አረገብኝ ዩቲዩብ ማለት ነው። ለምን? የዩቲዩብ ህግ አይፈቅደውም እነዚህ ጸብ ምናምን። እኔ በጣም ዳኒን እያስፈራራሁት እንትና ዳኒ ሳይሆን ከዳኒ በፊት ማለት ነው የነበሩትን ብዙዎቹን እና ምላችሁ ፈልጌ ነው። አሁን ግዴታ እኛ ይሄን ነገር አርገናል ብለን መናገር ስለማንፈልግ ነው። ዩቲዩብ ትራንስሌት ስለሚያደርግ ሁላችሁም ታውቃላችሁ። ከስር በአማርኛ ጽሑፍ ተረጉሟል። ደጋግሜ የምናገረው ነገር እና ብሩኬ ለኛ በስልክ በውስጥ መስመር ደውለ ማውሰድ ያለብን ነገር እኛ እንወስዳለን። በቃ ማድረግ ያለብን ነገር ለዳኒ ምን ማድረግ እንዳለብን እኛ እናውቃለን። አንተ ለምን እዛ ጋር ተቆራለህ? ካሜራ ደቅነህ ለምን ትታያለህ? ላንተም ጥሩ አይደለም፣ ለስምህም ጥሩ አይደለም። ለሚያይህ ሪስፔክት በቃ ሊኖር ይገባል ለሰው ልጅ። ገብቶሃል? እኔ አንተን እየተቃወምኩ አይደለም እዚህ ጋር። ስለዚህ እኛ እስክንነግርህ ወይም ደግሞ እኛ እንደዚህ እስክናወራ ድረስ አንተ መጠበቅ የለብህም። ትልቅ ሰው ነህ። ያው እድሜ 20 አልፈዋል፣ 18 አልፈዋል። በዚህ ሰዓት ምን ማድረግ እንዳለብህ አንተ ታውቃለህ። ስለዚህ የምታደርጋቸውን ነገሮች ሁሉ በጥንቃቄ ማድረግ። እኔ አሁን አንተ እዚህ ጋር እያስፈራራው እየተቃወምኩ የሆነ ነገር እያደረኩ አይደለም። ነገ እነ ሀብና እነ መለኛው መተው የሆነ ነገር ይሄ ልጅ ቢያደርጉት ገብተዋል። እነዚህ ልጆች ከዛ ተይዘው ምናምን የሚያዝነው አንተ የምታዝነው አንተ ነህ። በቃ የሆነ ቢያስቀይሙት መተው ቢመቱት ቢደበድቡት በኋላ ይሄ ነገር ካለፈ በኋላ የሰው ልጅ ነህ። በሰዓቱ ሊሰማ ይችላል። ይሄ ነገር ካለፈ በኋላ ግን ሊቆጭ ይችላል ማለት ነው። ስለዚህ ለምታረጋቸው ነገሮች እንዳለ ጥንቃቄ ብታረግ አሪፍ ነው። ብሩአ እኔ ምሬ ነው እንደ ጓደኛ መመክረ ማለት ነው። ያው ይሄ ቪዲዮ ይደርሳል ብዬ አስባለሁ እና በቃ እኔ እንዲል ነው የምፈልገው። ዳኒም የምታረገው ነገር ብዙ የሆነ አይመስጥም። አንተ በጣም ትልቅ ቲክቶከር ነህ፣ ስም በጣም ነው የሚታወቀው። ግን ይሄ ልጅ በዚህ መልኩ መፈተን ወይም ደግሞ የሰውን ፍቅረኛ በዚህ መልኩ ይሁን ለመውሰድ ለመዝረፍ የሚደረግ ጥረት በጣም ነው የሚደብረው፣ በጣም ያስጠላል። እኔ ብዙ ማውራት አልወድም የምር በቃ የሆነ በጣም እያወራሁ ነው። ሰሞኑን እያስወራችሁ ነው። እየተፈጠረ ያለው ነገር እንድናገር እያደረገኝ ነው። ግን እኔ ከፈለጋችሁ አሁን ያለው ነገር እያንዳንዱ ነገር ማስተካከል ይችላል። ቡራኒ እንደውም ደውዬለት አሁን ስልክ የሚያነሳ ከሆነ ደውለንለት ያለውን ነገር እንጠይቀዋለን። መፈጠር ያለበት መሆን ያለበትን ነገር ቼክ ማድረግ አለበት። ምክንያቱም ይሄ ልጅ ይሄ ነገር እኛ ባላጅ እያሳለፍ ነው በሄደን ቁጥር የልጁ ህይወት ገደል እየገባ ነው።
መለኛው ሀብትሽ ሀብ ማለት ነው ፍፄ እነ ቤኪ ይሄን ልጅ ማረጋጋት መቻል በቃ ተረጋግቷል። ግን ደግሞ የነሱ ፍቅር ወደ አንድ መምጣት መቻል አለባቸው። በቃ ተረጋግቶ ጨርሷል። አንድ ሆነዋል። በፍቅራቸው የሚገርም ህይወት እየኖሩ ነው ምናምን ነገር። ስለዚህ እናንተ ምንድነው ማድረግ ያለባቸው? አሁን እነዚህ ልጆች ወደ አንድ መምጣት ወደ ፍቅራቸው ወደ መጀመሪያ ፍቅራቸው። ሁሉም ሰው ይናፍቀዋል ቡራና ሀይሚ አንድ ላይ ሆኖ ማየት። ሁሉም ሰው ከልቡ ነው የሚፈልገው አንድ ላይ ሆኖ ማየት። ሁሉም ይፈልጋል። እኔ እፈልጋለሁ። አንድ ጓደኛ ያለ ናቲ ግሬስ የሚባል እሱ ይፈልጋል። ብዙ የቡታጅራ ልጆች አሉ። እንዲሁም ሙሉ የጨረቃው ፋሚሊ 200 ምናምን ሺህ 300 ሺህ ሰው ይፈልጋል። እነሱ አንድ ሆኖ ማየት ማለት ነው። እና የእናንተን መለያየት ማንን ነው የሚጎዳው? እናንተን ብቻ አይደለም የሚጎዳው፣ ሁሉንም ሰው ብዙ ሰው የእናንተን አድናቂ ነው እየጎዳ ያለው ማለት ነው። በቃ እኛ የምር እናንተ በተለያያችሁ ቁጥር እናንተ በተጨቃጨቃችሁ ቁጥር እኛ ውስጣችን መደንገጥ የለበትም። እኔ የምሬ ነው። እናንተ ስትጣሉ የሆነ ነገር ስትሆን በጣም እየደነገጥኩ ነው። ስለዚህ ይሄ ነገር ማስተካከል አለባችሁ። እኔ ሁሌ እዚህ ጋር እየመጣሁ ለእናንተ የሆነ ነገር መናገር የለብኝም። እኔ እንዲህ እስክናገር ድረስ እናንተ መጠበቅ የለባችሁም። ሲጀመር እናንተ ትላልቅ ሰዎች ናችሁ፣ ትላልቅ ልጆች ናችሁ። እና ሚኪ የሆነ ነገር እስኪናገር እናንተ መጠበቃችሁ ምንም ቫልዩ አያመጣም። ባይሆን ለእናንተ ብቻ ነው የምትሆኑት። ማንም አይሆንላችሁ። ማንም ለእናንተ ብሎ እንዲህ ገደል አይገባላችሁ። እኔ ቀጥታ አንድና አንድ ነገር ምነግራችሁ እውነታውን የእናንተን ህይወት ማስተካከል የምትችሉት ራሳችሁ ናችሁ። እኛ እዚህ ጋር ብንለፈልፍ እኛ ከእናንተ ጋር መተንዛ ብናወራ ብንዳረቅ ምንም የምናመጣው መፍትሄ የለም እናንተ ካልተስማማችሁ። ስለዚህ ፍቅራችሁን ልታድሱ ይገባል። ወደ አንድ ልትመጡ ይገባል። እኛ በጣም ልባችን ውስጣችን በጣም እያዘነ ነው። በጣም እኔ ሰሞኑ ሁላ ማለት ነው እኔ ዩቲዩብ ቪዲዮ መስራት አልፈልግም ነበር፣ ግን ናቲ ግሬስ ይሄን ነገር ማስራት አለብህ ማውራት አለብህ ስላለኝ ነው። ብዙዎቻችሁ ታውቁታላችሁ። ናቲ ግሬስ ናቲ አምሳል እሱ ነው የገፋፋኝ። በቃ ጥሩ አይደለም እንደዚህ መሆን። እኔ ብዙ እንዳወራ እንትና እና ምላችሁ ፈልጌ ነው። በቃ እንዲህ እኛ እስክንናገራችሁ አትጠብቁ። በቃ እኔ ብዙዎቻችሁ ደግሞ ሚኪ ሄደ አስተካክል ይሄን ነገር እኔ ሄጄ ምን አመጣለሁ? ብሩኬ ፍቃደኛ ካልሆነ እሷ ፍቃደኛ ካልሆነች የኔ መሄድ የቱ ጋር ነው ጥቅሙ? የኔ እዛ ጋር መሆን ጥቅሙ ምንድነው? ስለዚህ እኔ እዛ ጋር ሄጄ እነሱን አስታርቄ ወይም ደግሞ እነሱን እንትን ማለት ምናምን ነገር ብችል እሺ። ግን ደግሞ ብሩኬ እሺ አይልም። ብሩኬ ማንን ነው የሚሰማው? ሀብንና ወይም ሙሼን ወይም ደግሞ መለኛውን እንዲያንጠለጥለዋል። መለኛውን ቀጥታ ነው የሚሰማው። የሆነ ነገር ቢለው ቶሎ ነው የሚሰማው። በጣም የሚፈራው የሚያከብረው የሚወደው ወንድሙ ነው። ሀብንም እንደዛው። ስለዚህ እነዚህ ልጆች አሁን ሙሼ ብትሰማኝ ነገር አይደብርም? በጣም ነው የሚደብረው፣ ያሳዝናል። ስለዚህ ለሙሼም ተጠንቀቁላት፣ ለኛም ተጠንቀቁልን። በእናንተ መለያየት ሁላችንም እንጎዳለን፣ እናዝናለን። ስለዚህ ፍቅራችሁን ማደስ ይኖርባችኋል። ለዚህ ለተራ ቁጭራ ብላችሁ እናንተ ህይወታችሁን እንደዚህ ታመሰቃቀላላችሁ እንዴ? አረ እንደዚህ የምር ይደብራል፣ በጣም ይደብራል። ከእናንተ አይጠበቅም። ስለዚህ በቃ እኔ ብዙ አለፍልፍባችሁ፣ ወሬኛ አልሆንባችሁ። ሁላችሁንም በጣም ይቅርታ፣ ያው ወሬ ካበዛው ማለት ነው። ይህን ቻናል ግን በድጋሚ ማስታወሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። በጣም አድርጌ ነው ማመሰግናችሁ። ወዳችኋለሁ። ፈጣሪ እድሜያችሁን ይባርክላችሁ። ፏ በሉልኝ።